አንድ መልእክት ይዤላችሁ መጥቻለሁ። ይህ መልእክት ምንድነው ካላችሁ የአመፀኝነት ወይንም የክፋት ውጤት። አመፀኛ የሚሆኑ ሰዎች በሰው በተሰጠው ስልጣን ብቻ ሳይሆን እግዚአብሔር በሰጠው ስልጣንም አመፀኛ ይሆናል። በሰው በተሰጠው በእግዚአብሔር በተሰጠው አመፀኛ ይሆናል። አንድ በመጽሐፍ ቅዱስ ላይ የጫካ በሬ ከምን እንደተነሳ ታውቃላችሁ? የጫካ በሬ ሲባል የሆነ በሌላ ይሄ ጫካው ላይ ያለው በሬ ብላችሁ አታስቡ። በመጽሐፍ ቅዱስ አንድ ሰው ይሁን እግዚአብሔር ንጉስ አድርጎ ትልቅ ራሱን አስመስሎ የፈጠረውን ፍጥረት ለመምራት እግዚአብሔር ወስኖና ሰጥቶ ነበር። ነገር ግን በጣም የሚገርመን ነገር እዛው ቦታ ላይ ሲታዩ ሰውየው እግዚአብሔር በሰጠው ስልጣን መጠቀም ስላልቻለ እግዚአብሔር በሰጠው እግዚአብሔርን ፈርቶ መንቀሳቀስ ስላቃተው እግዚአብሔር ምን እንዳደረገ ታውቃላችሁ? ወደ ጫካ ሰደደው። ለስንት ጊዜ? 7 ዓመታቶችን ሙሉ ከሰዎች ተለይተ መኖሪያ ምድረ በዳ ወይንም አውሬዎች ጋር ትኖራለህ ብሎ ንጉስ የሆነው ከንግስና አንስቶ ወደ ጫካ ሰደደው። ይሄ ምንድነው? አመፀኝነት፣ ትዕቢተኝነት። የትዕቢተኝነት ውጤት ወይንም የአመፀኝነት ውጤት የሚያመጣው ይሄ ነው። አመፅ ቀስ በቀስ ትመጣለች። ትዕቢት ቀስ በቀስ ትመጣለች። መልካም እየመሰለች ትመጣለች። እውነት እየመሰለች ትመጣለች። ዕውቀት እየመሰለች ትመጣለች። ዝና እየመሰለች ትመጣለች። ከዛ በኋላ ይሄን ሁሉ ስታገኘው ይሄን ስፍራ እየሰጠ ማን እንደሆነ እንድትረሳ ያደርጋል። ይህ ማን እንደሆነ ልንገራችሁ። በዳንኤል መጽሐፍ ውስጥ የሚገኝ አንድ ታላቅ ንጉስ ወይንም ናቡከደነፆር የሚባል አደገኛ መንግስት ነው ወይንም አደገኛ ንጉስ ነው። ሰውየው ከትዕቢቱ የተነሳ ይኸውልህ የበሬ ቅርጽ መጥቶ ልክ እንደ ሰው በሰው ቤት ከሚኖርበት የጫካ በሬ ሆኖ ወደ ጫካ ተሰደደ። ስለዚህ አንድ ነገር እነግራቸዋለሁ። ያን የምሰራ የእግዚአብሔር እጅ ዛሬም እንዳለ እወቁ ለማለት ነው። ስለዚህ ዝና፣ ክብር፣ ገንዘብ፣ ጭብጨባ፣ እውቅና በቃ የሆነ ሳምባዲ የሆነ የምትፈልጉ ቁሳቁሶች አሉ አይደለም? የምትፈልጉ ትላንትና የሆነ ነገር እስክታገኙ ድረስ ትሁት የዋ የሆነ ነገር ሲመጣ ደግሞ የሆነ ከዛ መንደር አንስቶ ከፍ አድርጎ ንግስና ላይ ያስቀመጠው እግዚአብሔርን እንድትረሱ ያደርጋል። አንድ ነገር እነግራቸዋለሁ። ከአመፀኝነት ቀስ በቀስ መውጣት ልመዱ። ከአመፀኝነት ማንነት የማይወጣ ሰው ልክ እንደ ናቡከደነፆር ከተሰጠው ከንግስና ወርዶ ወደ ምድረ በዳ መሰደዱ አይቀርም። ወዳጄ ምድረ በዳ ከመግባት ቀድሜ ራስን ብታውቂ አይሻልም? ወዳጄ ምድረ በዳ ከመግባት በፊት ቀድሜ ራስን ክሎ ላይ አድርግ። ምክንያቱም በዚህ ዘመን አንደኛ ለመታረም ሰው ፍቃደኛ አይደለም። ሁለተኛ ሰውየው ራሱን ለመታረም ፍቃደኛ አይደለም። ሁለተኛ ላይ ደግሞ ታራሚዎቹም በትክክለኛው መንገድ ሰዎቹን ለማረም አይፈልጉም። እንደፈለገ ሰው የሚዘልበት ጊዜ ነው። እንደፈለገ ሰው የሚሆንበት ጊዜ ነው። አራሚውም አያስፈልግም፣ ታራሚው ምን ያልታረምም የሚል ነው። አየው ንጉስ ናቡከደነፆር ጋር እንደዚህ አይነት ነገር ነበረ። እግዚአብሔር ባሪያ ሲናገርም አልሰማለ። መጨረሻ ላይ ግን ክሳራው የሱ ሆነ። አንድ መልእክት አለኝ በኢየሱስ ስም። በዚህ በመጨረሻው ዘመን ላይ እግዚአብሔር አምላክ ራሳችሁን የሚታረሙ ሰዎች እግዚአብሔር ያድርግ። እግዚአብሔር በህልም ይገለጥላችሁ። እግዚአብሔር በራእይ ይገለጥላችሁ። እየሄዳችሁ ያላችሁት መንገድ ልክ ነው፣ ልክ አይደለም፣ ማንንም ባትቀበል እንኳን እግዚአብሔር ብቻዬ በጓዳይ ላይ ይገናኝ። ስለዚህ እወድሃለሁ። ከጠቀመ ለሌላው ሼር አድርግ። ከጠቀመ ለሌላው ይሄን መልእክት አስተላልፍ። እርግጠኛ ነኝ በደንብ ከሰማው ትጠቀማለህ። የጫካ በሬ ከመሆን ቀድሜ ራስን አድርግ። ውርደት ሳይቀድም ትዕቢት ውጤት ሳይመጣ የኃጢአት ውጤት ሳይመጣ ሞት እንዳይመጣ ውድቀት እንዳይመጣ። አየው የትዕቢት መጨረሻው ውድቀት ነው። እሺ የኃጢአት መጨረሻው ደግሞ ሞት ነው። ሞትና ውድቀት ክሳራና ብክነት ከሚመጣ በፊት ራስን አድን። እወድሃለሁ። ይሄ መልእክት ይጠቅማል፣ ይጠቅምሻል። በተለይ እንደ ናቡከደነፆር መንግስት ሆነሃል። ወደ እየመራህ ይኑር። መንግስት ቢሮው ላይ የሚሰራ ልትሆን ትችላለህ። የእግዚአብሔርን ቤት እንደኔ መሪ የሆንክ ልትሆን ትችላለህ። ወይንም የተለያየ ቦታ ላይ ቤትን ልጆችን ጭምር ለመምራት እግዚአብሔር ሰጥቶ የሆነ ከሰፈር ጀምሮ እስከ ላይ ድረስ የምትመሩ ሰዎች እንደ ናቡከደነፆር ውድቀት እንዳይቀድማችሁ የጫካ በሬ ሆነ ወደ ጫካ ከመሰደድ በፊት እግዚአብሔር ተመለስ ይላል። እወድሃለሁ። ተባረክ። ሻሎም